ሰላም ጤና ይስጥልኝ። በዛሬው ዕለት ግንቦት 14 ቀን 2018 ዓመተ ምህረት ማለትም ሜይ 22 ቀን 2026 በኢትዮጵያ ባንኮች እና በጥቁር ገበያ ከፍተኛ ተፈላጊነት ያላቸው የ13 ሀገራት የገንዘብ ምንዛሬ ተመን ይዤላችሁ ቀርብ ያለው ከሰሜን አሜሪካ እስከ አውሮፓ ከአረብ ሀገራት እስከ ኤሲያ ያሉ ዋና ዋና ገንዘቦች ዛሬ በስንት እየተመነዘሩ እንደሆነ በዝርዝር እናያለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የዕለቱ የሚወጡ አዳዲስ የገንዘብ መረጃዎችን በቅድሚያ ያግኙ። አሁን ወደ ዝርዝሩ። አንድ የአሜሪካን ዶላር ስንመለከት የባንክ መግዣ ዋጋ 158 ብር ሲሆን የጥቁር ገበያ መግዣ ዋጋ ደግሞ 170 ብር። የአውሮፓ ዩሮ የባንክ መግዣ ዋጋ 172 ብር ከ50 ሳንቲም ሲሆን የጥቁር ገበያ መግዣ ዋጋ ደግሞ 185 ብር። የእንግሊዝን ፓውንድን ስንመለከት ደግሞ የባንክ መግዣ ዋጋ 210 ብር ሲሆን የጥቁር ገበያው ደግሞ 225 ብር። የካናዳ ዶላር ስንመለከት የባንክ መግዣ ዋጋ 115 ብር ከ50 ሳንቲም ሲሆን የጥቁር ገበያ መግዣ ዋጋ ደግሞ 124 ብር። የአውስትራሊያ ዶላርን ስንመለከት ደግሞ የባንክ መግዣ ዋጋ 105 ብር ሲሆን የጥቁር ገበያ መግዣ ዋጋ ደግሞ 114 ብር። የሳውዲ ሪያልን ስንመለከት ደግሞ የባንክ መግዣ ዋጋ 42 ብር ከ10 ሳንቲም ሲሆን የጥቁር ገበያ መግዣ ዋጋ ደግሞ 45 ብር ከ30 ሳንቲም። የኢማራትን ድርሃም ስንመለከት ደግሞ የባንክ መግዣ ዋጋ 43 ብር ከ5 ሳንቲም ሲሆን የጥቁር ገበያ መግዣ ዋጋ ደግሞ 46 ብር ከ20 ሳንቲም። የቀጠር ሪያልን ስንመለከት ደግሞ የባንክ መግዣ ዋጋ 43 ብር ከ30 ሳንቲም ሲሆን የጥቁር መግዣ ዋጋ ደግሞ 46 ብር ከ70 ሳንቲም። የኩዌት ዲናር ደግሞ የባንክ መግዣ 514 ብር ሲሆን የጥቁር ገበያ መግዣ ዋጋ ደግሞ 551። የባህሬን ዲናር ስንመለከት የባንክ መግዣ ዋጋ 419 ሲሆን የጥቁር ገበያ መግዣ ደግሞ 449 ብር። የኦማን ሪያልን ስንመለከት ደግሞ የባንክ መግዣ ዋጋ 410 ብር ሲሆን የጥቁር ገበያ መግዣ ዋጋ ደግሞ 440 ብር ነው። የቻይና ዩዋን ስንመለከት የባንክ መግዣ ዋጋ 22 ብር ሲሆን የጥቁር ገበያ መግዣ ዋጋ ደግሞ 24 ብር ከ50 ሳንቲም። የቱርክ ሊራ ስንመለከት ደግሞ የባንክ መግዣ ዋጋ 5 ብር ከ10 ሳንቲም ሲሆን የጥቁር ገበያ መግዣ ዋጋ ደግሞ 6 ብር። ለዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።